አክብሬ ነው የቆምኩት አጥፋልኝ ካሜራውን ምንም ማውራው ነገር የለም ይጠፋልሻል አልኩሽ እኮ ለምን ተረጋግተሽ አትወሪ ነገር የለም ለምን ነው ማታወሪ ለምን አታጠፋልኝ ማን ታጠፋ ካሜራውን ሰዎች አሁን ከነሱ የሚጠቀሙትም የሆነ ገንዘብም ምንም ስላለ የተደበቀው ሚስጥር አይነግሯችሁም ምክንያቱም አሁን ሆቴላቸውም ላይ ሆነ ሌላ ቦታ ላይ የሚሰሩት ከጀርባ ተደብቆ የሚሰሩ ብዙ ነገሮች አሉ ባዕድ አምልኮዎች አሁን ለምሳሌ ካሉት ሆቴሎች በጣም ስመ ገናና ሆቴሎች የበለጠ የነሱ ሆቴል ይሰራል ታውቃል አመጣጡ ምክንያቱም ደግሞ በሁለት አመት ውስጥ የትኛውም አይነት ሰው ሰርቶ ወይም እንደዚህ አይነት ነገር ሊለወጥ ፎቅ ቤት ሆቴል መኪና ሊገዛ አይችልም በሁለት አመት ውስጥ ምናልባት ሎተሪ ወይም እንደዚህ አይነት የእድል ነገሮች ወይ ውርሶች ካላገኘህ እንጂ በስራ የሚለው እንኳን አያስኬድም ያው መሰረትም እንደምታያት እንግዲህ ወድቃ ነው እንግዲህ ያለችው አጉል ላይ ነች ሆነችው እንግዲህ መስዋዕትነት አርጓት ይሁን በሷ ይሁን ይሄ ነገሮች የተሰራባት አይታወቅም እንግዲህ እንደምታያት ነች መሰረት ለሊት ላይም ከነሱ ቤት የሚወጡ ድምጾችን እንሰማለን አጓጉል ድምጾች ማለት ይሄ እንደ ባዕድ አምልኮም ሆነ እንደ ጸቦች ምናምን ብዙ ነገሮች አሉ እና አሁን እኔ እህቴ እኮ ትከዳኛለሽ ብያለሁ በቃኛ አጨቅጭቀኝ በእናትህ ከዚህ እሺ ያጨቅጭቀኝ በእናትህ በቃ አሁን በስነ ስርዓት እንድንነው እኔ በቃኛል ያመኛል ከዚህ በኋላ አታንሳብኝ ይድሩ በጣም ነው የሚያመኝ ይኸውልሽ እሱ የገዛ ስጋዬ እናቴ ልጅ ያልጠቀመችኝ እሱ ሊጠቅመኝ ነው ለኔ አይጠቅመኝም ምን ያደርግልኛል እሷ ብቻ ናት ክፉ እኮ እንጂ ሁሉም ሰው ክፉ ነው ማለት አንድ ነው እኔ በቃ በሷ አስተያየን ሁሉንም የማየው በሷ ሰው ነው በቃ እኔ እመቤቴን ኪዳነ ብረትን እኔ 5 ሌብነት ከቤተሰብ ይፈጠርም ሌብነት የሚባለውን አላቀም እኛ አባታችን ቀጥቶን ያሳደገን ስርቆትም አናቀም በስተመጨረሻ ላይ በቃ ለምንድነው አንቺ ሰው አታናግሪ ምናምን ሲለኝ ምን ፈልገ ነው ስለው እንደዚህ እኔ እኮ ለዚህ አይደለም ለትዳር ነው ፈልግሽ ምናምን አለ ያው ሴት ነኝና እንግዲህ እንትን አትልም እንዴ አትልምና እኔ እውነተኛ ሰው መስሎኝ ቀረብኩት እና በጣም ረጅም ነው ግን ይሁሉ የሚጠይቁኝ ምን ልታደርጉልኝ ነው አንድ ያልገባኝ ነገር አለ እንደነገርንሽ እኮ ነው ተነጋግረን አይደል የጀመረው አይደለም እኔ ምንም ነገር አልፈልግም አሁን ይሁሉ ጠየቃችሁኝ ግን ምን ልታረጉልኝ ነው ተረጋጊ እንዴ ቆይ መሲያረኩት አልፈልግም በቃ ተረጋጊ እንጂ ጥያቄ ብቻ ነዛችሁ በቃ ፈልግስ ቆይ ተረጋጋ ነይ አንዴ ቆይ ነይ እኔ አልፈልግም አልኩሽ አይደል አልፈልግም በቃ አልፈልግም እኔ አልፈልግም በቃ አናግረኝ እኔ አልፈልግም አልኩሽ አይደል አልፈልግም በቃ አልፈልግም እኔ አልፈልግም በቃ አናግረኝ ከኔ የሚበልጥ ነገር የለም ህይወት ማለት ቀላል አይደለም የሰው ልጅ ጎዳና ላይ መውጣት ቀላል አይደለም ስለዚህ ምንም ችግር የለውም እኔ ያው አንዴ መለስ አንዴ ወሰድ ያረጋኛል ሄጄ ጸበልም እየተጠመኩ በራሴ መጣለሁ ራሴ ጸበል ቦታ ሄጄ ዘታጥቤ መጣለሁ ሳላስበው ደግሞ ያመኛል በዛን ሰዓት እንዴት እንደሚያረጋኝ ማላቀም በቃ ይጥለኛል ሁሉ በቃ ከህቷ ጋርም እሷን ትቶ አይሆንም እንደምታያቸው ነው አብረው ናቸው እንዴ አብረው ናቸው አሁንም ከህቷ ጋር አብረው ናቸው ያሉት እሱ ከፈታልኝ ያው ስንኖር እሱም እየሰራ እኔም እየሰራሁኝ ያው ከዛ ከክራይ ቤት ወጣን ቤት ገዛን ከዛ ደግሞ እንደዚሁ ቤት ተገዛን በኋላ ደግሞ እንደገና ደግሞ መኪና መኪናም ገዛን በቃ ሀብት መጣ ፈሰሰ ምን ዋጋ አለ ሀብት ብቻ ልጅ ከሌለ ዋጋ የለው ለምን ለስም መጣሪያ ልጅ ወልደሃል ወይ ይላል ሰው ሲታርት እና ያው እዛም ገጠር ያለች እኔ ነኝ ከዚህ ሳንቲም ምንም ምልክላት እዛም ያለች መረዳት እኔ ነኝ እዚህም አመጣኋት አሳደኳት እዛም ያስተማርኳት ነበር ደግሞ እዚህ የበለጠ ትማር በየ ደግሞ የበለጠ እዚህ አመጣኋት ያው እናትም ሆኛ አሳደኳት ማለት ይችላልው እኔ ነኝ ያሳደኳት እንጂ ያሸሸውት እንጂ በራስሽ ስም ቢሆን ምን ችግር ነበረው ለምን ለእህትሽ ሰጠሽ ለምን እህቴን አምጥቼ እዚህ ሜዳ ላይ መጣድ የለብኝም ባስተምርሻለሁ ብዬ አምጥቼ እንደገና ደግሞ እቺ ተማሪ ልጅ የተማረች እንደገና ደግሞ የሰው የቃይን ያሸሸ ቤቱ ባዶ ሆነ ሰላም ውዴ ዱካሾ ቤተሰቦች
እንደምን ከረማችሁ እንደምን አላችሁ ሰላም ደስታና ፍቅር ለእናንተ ይሁን ይያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው እንግዲህ የዛሬው ፕሮግራማችን የሚሆነው ምናልባትም ቦታውን ስታዩት ታስታውሱታላችሁ የትላንትናውን ጉዳይ ዛሬ የሆነ ቦታ ላይ ለማድረስ ነው ትናንትና ምን ተፈጠረ የምትሉ ሰዎች ካላችሁ ደግሞ ትናንት የተፈጠረውን ነገር ባጭሩ ላስረዳችሁ ሁለት ሰዎች ወደኛ ስቱዲዮ መተው ነበር አንድ ሴት ተበድላለች በገዛ እህቷ ተገፍታ ጎዳና ወጣለች አይምሮዋም ትክክል ሊሆን አልቻለም ብለው እኛ ጋር መጡ ምንድነው ታሪኩ ብለን ጠየቅናቸው እንግዲህ ምንድነው መሰረት የተባለችው ሴት እዚህ ትኖር ነበር አግብታ በትዳር በመትኖርበት ሰዓት ባለቤቷ እንግዲህ አንዳንድ ነገሮችን ሲያደርግ ታይና ጥርጣሬ ውስጥ ትገባለች እንግዲህ ከገጠር ያመጣቻትን እህቷን እንግዲህ በኔ ስም ባንቺ ስም ንብረት ላሽሽ በሚል ተስማምተው ይመስለኛል እንግዲህ ከተስማሙ በኋላ በእህቷ ስም ብዙ ንብረቶችን ታሸሻለች ማለት ነው እንግዲህ ሆቴል ትከፍታለች የተለያዩ ሱቆች ምናም ድርጅቶች ይኖራቸዋል ከዛም ባለፈ መኖሪያ ቤት ትሰራለች እንደሰማው ከሆነ ታሪኩ ከዛ በኋላ እንግዲህ ከባለቤቷ ጋር ልክ ስትፋታ እህቴ ያለችልኝ ብላ ንብረቷን ለመቀበል ስትሄድ እህቷ ካደቻት እኔ ጋር ያስቀመጥሽው ምንም ነገር የለም ማለት ሽማግሌ ተላከ መንደሩን ሰፈሩን እንዳዋራውት ከሆነ ሽማግሌ በተደጋጋሚ ሄደ እንግዲህ በጉልበት የምትወስዱት ከሆነ ወሰዱብኝ እንጂ የሷ ንብረት አይደለም እኔ ለፍቼ ጥሬ ግሬ ያሰበሰብኩት ንብረት ነው አለቻት ነው እንግዲህ ይሄንን ታሪክ ሰምተን መጣን ወደዚህ እዚህ ቦታ ላይ ስንመጣ ምን አገኘን እንግዲህ ወይዘሮ መሰረትንም አገኘናት ዝናብ ውስጥ ነበረ ትላንት ኃይለኛ ዝናብ እየዘነበ እዚህ ቦታ ላይ እንዳያችኋት ሆና ነው እንግዲህ ያገኘናት ከዛ በኋላ ልናናገራት ሞክረን ነበር ትንሽ አረጋጋናት ከኛ ጋር ኮሙኒኬት እንድታረግ እንድታወራ ምናምን አደረግናት ነገር ግን መቅረጹ እሷም ማስደንገጥ ሆነብንና ሳንቀርጽ ተመልሰን ሄድን ማለት ነው ዛሬ ታዲያ እቺን ሴት አረጋግታት የዚህ ቤት ባለቤቷ አረጋግታት ምናምን ይዛት እየጠበቀችን ትገኛለች እሷ ጋር ገብተን ምንድነው የተፈጠረው ሚለው ሙሉን ስቶሪው ከመሰረት አፍ ለመስማት ጥረት እናደርጋለን ምናልባት እሷ ትንሽ ወጣ ገባም ስለሚያደርጋት ያከባቢውንም ሰው ስለሷ ስቶሪ የበለጠ እንጠይቃለን ማለት ነው ከቻልን ዛሬ ስለነዚህ ንብረት ጉዳይ ልንጠይቅ እህቷንም ልናፋጥጥ ተዘጋጅተን ነው የመጣነው እንግዲህ ዛሬ ምን ይፈጠራል የሚለው እጅግ በጣም አጓጊ ነው ማለት ነው እናንተም እንግዲህ አብራችሁን ስትሆኑ ሼር ላይክ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ ማለት እፈልጋለሁ እስቲ ይሄንን ቪዲዮ ላይክ አድርጋችሁ ጀምሩ ለወዳጅ ዘመዶቻችሁ ሼር አድርጉ ዘላለም ዘገየነኝ ትላንትና ይሄንን ፕሮግራም ያላያችሁ ሰዎች ካላችሁ እንዲሁም ደግሞ ማስታወስ የምትፈልጉ ሰዎች ካላችሁ አስታውሳችሁ ስትመለሱ አብረን ቆይታ የምናደርግ ነው የሚሆነው አብራችሁኝ ማን ነው የመጣ ሰው አየ ሶናት አናግሪ ባልና ሚስት ስለማይስማሙ ያው ጸብ መሆናቸውን እናቃለንኛ መጨረሻ ላይ ግን እህቷ ከመቅስፈት ተነስታ ባለ ሆቴል ምናምን የተለያዩ ድርጅቶች ከፈተች ሰዎች መወራት ጀመረ በሰፈር ላይ ማለት ነው ድሮ አብረው ይታዩ የነበሩት ምን ይሉት የነበሩ ባልና ሚስት በድንገት ማለት ይቻላል በቃ ተቆራረጡ እሷም ለብቻዋ ትሄዳለች እሱም ለብቻው ይሄዳል ማለት ነው በሚፋቱበት ጊዜ እሷም ምንም ንብረት የላትም እሱም የለኝም ማለት እኛ ሀብታም መሆናቸውን ነው የምናውቀው እንግዲህ ከዛ መጨረሻ ላይ እንዴት ይሆናል እህቴ ናት አሰለጠነቻት ብዙ ነገር አድርጋታለች አንተ ምን ቂም ይኖራታል ብለህ ነው እኮ የሆነ ምንም ታዳ የሁሉ ነገር ከሌላት የሁሉ ነገር ስትበድ የሁሉ ነገር የገዛች ላይ እስኪ እንደው አሁን አንተ ስታስበው ማለት ነው እንዴት አይነት ቂም ይኖራታል ለዚህ አድርሳት ከምንም ማውጣታ በጣም ይሆናል አይደለም የክፍለ ሀገር ሰው አለ አይደል አዛኝ ታዛዥ ሩሩ አይነት ናት ስትመጣም ማለት ነው በባህሪዋ እና ይሄንን አረገች ብላ እንኳን ስትነግራት ለማዘር አታረግም እንደዚህ አታረግም ወይ ልታስቀምጥልሽ ወይ እንድትረጋጊ ነው ብላ ነው እሷም የመለሰችላት እንጂ እሱም በጎን ሌላ ሚስት ነበረው ለካስ ሌላ ሚስት አግብቶ ሀብቱን በሚስቱ ኦኬ ያሸሸ ነበር ያሸሸ ነበር ነው በቃ ያሸሸ ነበር እንደውም ጠርጥራኝ እስቲ ሰውዬ ምናምን ብላ ለካይን ታቃለች ሆነ በጥርጣሬ መንፈስ
ግን እውነታው ሲጣራ ሰውየው የሚሄድ ሰው ነው ከሌላ ሰው ጋር ራሷንም ልታጠፋ ትችል ነበር በሰውየው ባህሪ ሴትዮዋ እዚህ ጋር መኖሯም ጠቅሟታል በጣሪ የመጨረሻውን አላማረም እንጂ በጣም ጠቅሟታለች በጣም ጥሩ ሴት ናት እኛ እንደዚህ ያህል ትቀየራለች የሚል ግምት በፍጹም ማንንም ሰው የሰፈር ሰው ማንንም ሰው ብትጠይቀው ለምን መሰለ እንደዚህ ናት ብሎ የሚያስባለች በጣም አይናፋር ናት ተመርመሩ መኝታሽንም ለይ ይሄ ሰውዬ በቁምሽ እንዳይገልሽ ገንዘቡን ታዩ ገንዘብም እኮ እንደድሮ አይደለም በቃ እሱ ተዳክሟል እኮ እሱ በመጨረሻ ግን ያንን ነገር መጀመሪያ ከመሆኑ በፊት እሷ እኮ መጨረሻ ላይ ነው እንደዚህ የታየው መጀመሪያ ግን በድብቅ ተወጣ ነበር ቆይ አንድ አናግሪኝ ችግር የለውም እሺ እንግዲህ ተመልካቾቻችን ተመልሰን መጣናል እንግዲህ ተመልሰን ስንመጣ ወይዘሮ መሰረተንም አሳመነን እዚህ አጠገባችን ቁጭ ብለው ታሪካቸውን እንዲያካፍሉን ተስማምተናል እንግዲህ ዛሬ እንዴት ናቸው ትላንት ሳያቸውና ዛሬ ያው ትንሽ ደህና ናት አሁን ተረጋግታለች ትንሽ እናንተም ካወራችኋት በኋላ ትዛይልም ወጣች እና ዛሬ ጧት ነው ያገኘኋት ይዣት መጥቻለሁ ደህና ናት ዛሬ እንኳን ደህና ነሽ አይደል አዎ ደህና ነኝ እግዚአብሔር ይመስገን ሰላም ነኝ ደህና ነኝ ምንድነው ያመጣሽብኝ አረ ጓደኞቼ ናቸው ለመርዳት ፈልገው ነው እኛ ያው እንግዲህ እንደነገርኩሽ አንቺን ለመርዳት የደረሰብሽን ነገር ለህዝብ ለማቅረብ እንደጠበቃ ደግሞ የተጎዳሽውን ያጣሽውን ንብረት ለማስመለስ ጥረት ለማድረግ ነው ዛሬ አንቺን እዚህ ያገኘንሽ ስለሱ ጉዳይ በደንብ እንድትነግሪኝ ነው እሺ እኔ በቴሌቪዥን መቀረጽ ከሆነ እኔ አልፈልግም የገጠር ዘመዶቼም እንዲያዩኝ አልፈልግም በፍጹም እንዲያዩኝ አልፈልግም እኔ ችግር የለም አንቺ ካልፈለግሽ ችግር የለውም ግን አሁን ጉዳይሽን ይልሽ እሱም ጠበቃ ስለሆነ ሁሉንም አንድ ሳታስቀሪ ንገሪ እኔም ትንሽ ነግሬዋለሁ ከዛ ይረዳናል ቢሆንም ችግሬን ብነግረውም እኔ ዘመዶቼ እንዲያዩኝ በቴሌቪዥን እንድታይ አልፈልግም እኔ አልፈልግም ይቀራል እሱ ችግር የለም ከችግርሽ እኮ አይበልጥም እንደው መታየቱም እኛ እናሳየም ማንነትሽ እንዲታይ አናደርግም ግን ከችግርሽ ይበልጣል አይ አልፈልግም ምንም አያደርግልኝም ቴሌቪዥን የምታዩት ምንም አያደርግልኝም ፊትሽ እኮ አይታይም ያንቺ አይ አልፈልግም እኔ የሚረዱኝ ከሆነ እንደዚህ ይርዱኝ እንጂ እኔ ሚዲያ ላይ መውጣትኝ ቴሌቪዥን መውጣት አልፈልግም እኔ ዘመዶቼም መሳለቅ አልፈልግም ምንትንሽ አይታይም ፊትሽ ምናምን አይታይም እኔ አልፈልግም ምንም ነገር አልፈልግም አሁን ተስማምተን አይደል የጀመርነው ተስማምተን ብንቀጥል አይሻልም አይ አልፈልግም እኔ የምትረዱኝ ከሆነ እንደዚህ ይርዱኝ እንጂ ይሄንን ቴሌቪዥን ምናምን እኔ እንድተላለፍ አልፈልግም አንቺ ለመጉዳት እኮ አይደለም እነሱ ለማስተማሪያ ለሌላም ሰው እንዲጠቅም ነው አይ አልፈልግም እንዴ ሰው እንደዚህ ቪዲዮ ያየ ነው እነሱ ጋር የሚደውልላችሁ አልፈልግም የተጎዳሁትኝ የተንገላታሁት እኔ ስለሆንኩኝ እኔ አልፈልግም ቤተሰብም ማንንም የሚያውቅ የለም እንደዚህ መሆኔን አረ እኔ ቃል ገባልሻለሁ ምንም እንደሱ አይነት ችግር አይመጣብሽ አይ እኔ አልፈልግም አልኩሽ አይደል አልፈልግም በቃ አልፈልግም እኔ አልፈልግም በቃ አናግረኝ እንደዚህ አውርተን ነበር እንዴ እሺ እንግዲህ ተመልካቾቻችን ተመልሰናል ያው ምን እንደሆነ ስላልተረዳችን ነው መቀረጽ አልፈልግም ስትለን የነበረው ግን በተቻለ መጠን ለሷ ጥቅም እንደሆነ ለሷ ብለን እንደዚህ እንደምናደርግ ለማስረዳት ሞክረናል አሁን ተረድታናለች ብዬ አስባለሁ አራው ተስማምተናል አይደል ምትረዱኝ ከሆነ እኔ ምንም ችግር የለም እህቴ ሁሉ በደላኝ የለ እንዴ ብዙ አምኛት ይሄ ሁሉ እህቴን እንደዚህ መስዋዕትነት ከፍዬ እንደዚህ እናቴ ልትክደኛለች ብዬ አላልኩም ነበር ለዚህ ሁሉ የሚያበቃችኝ እሷ ነች እና እናንተ ምትረዱኝ ከሆነ ምንም ችግር የለውም ምንም ገጠሮችም ቢሆኑ ምንም ያደርጉልኝ ነገር የለም ከኔ የሚበልጥ ነገር የለም ከህይወቴ ህይወት ማለት ቀላል አይደለም የሰው ልጅ ጎዳና ላይ መውጣት ቀላል አይደለም ስለዚህ ምንም ችግር የለውም እሺ እንደው የጤናሽ ሁኔታ አሁን ሰዎች ያመማት ነው በሽተኛ ናት ይላሉ እና የጤናሽ ሁኔታ እንዴት ነው
ጤና ያው አንዴ መለስ አንዴ ወሰድ ያደርገኛል። ሄጄ ጸበልም እየተጠመኩ በራሴ እመጣለሁ። ራሴ ጸበል ቦታ ሄጄ እዛ ታጥቤ እመጣለሁ። ሳላስበው ደግሞ ያመኛል። በዛን ሰዓት እንዴት እንደሚያደርገኝም አላውቅም። በቃ ይጥለኛል ሁሉ በቃ ሳላስበው ነው ግልብጥ የሚልብኝና ስለዚህ በጣም አስቸጋሪ ነው። ይሄ ነው የምለው ነገር የለም ወንድሜ። ያስኩት ነገር የለም በሽታ ይሄ ነው ብዬ እንትን ማስታመመው ነገር አይደለም። ደህና ቆይቼ ስጫወት ቆይቼ ከሰውም ጋር መንገድ ላይ ሁሉም ሰው ያው የኖርኩበት ሰፈር ነው፣ ሁሉም ያቀኛል። ግን በቃ ሁሉ ያዝንልኛል፣ ሁሉ ያበላኛል፣ ያጠጣኛል። ግን መብልም መጠጥም ትርፍ ነው። የሰው ልጅ ጤና ከሌለ ዋጋ የለውም። ለሰው ልጅ ከምንም በላይ ጤና ነው። እና ያን የነበርኩበትን ህይወት ሳስታውስ ነው አብዛኛው ነው ምን ልውጥ የሚያደርገኝና የሚያመኝ። ያው ሁሉ እኔ እንደዚህ ሆናለሁ ብዬ በህይወቴም አላሰብኩም። እህቴም እንዲህ ትከዳኛለችም ባለቤቴም እንዲህ ከዳኛልም አላልኩም። ያላሰብኩት ታሪክ ነው በላይ ላይ ተጫነብኝ። ሞኝነትና የዋህነት ያስጠቃል። ይሄ ሁሉ በዋህነቴ ነው እንደዚህ ሊሆን የቻልኩት። ክፉ በሆን ኖሮ ደግ ባልሆን ለራሴን አልጥልም ነበረ፣ ጎዳናም አልወጣም ነበረ። በደግነቴ በዋህነቴ ነው ውጪ ወጣሁት። በገዛ ገንዘቤ ተዘርፌ ተቤቴ ከገዛ ተባረሬ። ስለዚህ በጣም አዝናለሁ ለራሴ። ያንን ሳስብ ነው መሰለኝ አንዳንዴ ሳላስበው በቃ አይምሮዬን ይለውጠኛል። አንስቶም ድንጋይ ላይ ነው የሚፈጠፍጠኝ። በቃ ለመድማቱ ጭንቅላቴ ማለመፈርከሱም ይገርመኛል። የሚያውቁኝ ሰዎች ደግሞ እንደዛ ሲጥለኝ ፍስፍስ አድርገው ውሃ ያፈሱልኛል፣ ያነሱኛል። በቃ እንደማንቀጥቀጥም ነው የሚያደርገኝ። በቃ ምን ብዬ ልንገር ወንድሜ፣ በጣም ከባድ ነው። በቃ ያሳለፍኩት ጊዜ በጣም ከባድ ነው። ሳስበው ራሱ ያመኛል በጣም። አይዞሽ ተረጋጊ እንዴ። አሁን በቃ ለእርዳታ አይደል የመጡት? ተይ አታልቅሽ፣ ተይ ተይ መስዬ ረፊ ተይ። አይዞሽ በቃ ለቃዝሽ ሐራ ተረጋጊና ታሪኩን ብቻ ተረጋግተሽ ንገሪኝ። ምን ያህል እንደተጎዳሽ ይገባናል። እሱንም ሰምተን ነው የመጣ ነው። ብዙ ጉዳት ላይ እንደሆንሽ አውቀናል። ግን ታሪኩን በደንብ በስነ ስርዓት ከነገርሽን ምንድነው የተፈጠረው የሚለውን ካወቀን ይረዳናል። አንቺን ለመደገፍ ለማገዝ የሚረዳንን ነገር እናደርጋለንና እስቲ ታሪኩን ከመጀመሪያ ጀምሮ ካንቺ እንስማ። እንግዲህ እህት እንዳለሽ ሰምተናል። ስለ ቤተሰብሽ ሁኔታ ስለ አስተዳደግሽ እሱን ንገሪን እስቲ። እኔ የተወለድኩት ያው ቤተሰቦቼ ጥሩ ቤተሰቦች ናቸው። ያው ከቀን በኋላ ትንሽ አባቴ ደከመ እና አረፈ። እናቴም ደካማ ነች። አንድ እህት አለችኝ። ስለዚህ እኔ ደግሞ ያው ግዴታ ወደ ከተማ መውጣት አለብኝና ሰርተ መለወጥ አለብኝ ብዬ አባቴ እርሻ ነበረው። ማን ይረስ ወንድም የለኝም፣ እህት ነኝ። ሁለት ነን እህታማቾች። ከዛ መስዋዕትነት ለመክፈል በሰው ሀገር መጣሁኝ ተሰድጄ ማለት ነው። ከዛ እዚህም ስመጣ ያው ሰው ቤት ሰው ቀጠረኝ። ያው እዚህ የአዲስ አበባ ሲባል ብር የሚታፈስ ይመስለናል ከገጠር ያለን ሰዎች ያው ስለማናቅ። ከዛ ያው ሰው ቤት ስንት አመትሽ ነበር? ከዛ ስትወጪ ኑሯችሁስ እንዴት ነበር መጀመሪያ የነበረው? ኑሯችን በጣም ነው። አባቴ ገበሬ ነው። ያው በእርሻ ነው የምንኖረው። እና ስመጣ ወደዚህ ወደ 17 አመት ይሆነኛል። 17 አመት ልጅ ነኝ። እና እንደዛ ነው። በየጊዜው ቤታችን ድግስ ነው። አባታችን ማረር ነው፣ ድግስ ነው ሁሌ። እናታችንም አንድም ልትቆዘቆዝ የቻለችው ሁሌ ድግስ ነው። ሁሌ እንጀራ መጋገር፣ ሁሌ ጠላ መጥመቅ ነው። አባታችን ለመጣ ለሄደ ብሉ ጠጡ ነው። በቃ ያልቃል አያውቅም። በዛ በቤት ስራ ደግሞ እናታችን ጫና በዛባት ተጎዳች። እኛም ደግሞ አባታችን ተማሩ እያለን እኛ ያው ግድ ያስተምረናል። ሁለታችንም እንማራለን። የቤት ስራ እናቴን ደግሞ የሚያግዛት የለም። ጧታተኛ ማታ ነው የምንገባው። እና በጣም ቆንጆ ኑሮ ነበር ምን አለ ከተባለ እዛ ሀገር ላይ የኔ አባት ነበር ሀብታም፣ በጣም የታወቀ ነው። አርሶ ከምንም በላይ ሁሉ ገበሬ አራሽ እሱ ነው። ከብቶች አሉት፣ በሬዎች አሉት፣ ፍየሎች አሉት። የሌለው የለም። በቃ ሁሉ ለመጣ ለሄደ እንዳረደ ነው። ችግር የለበትም። ምርድ አድርጎ ጠባብሶ ብሉ ጠጡ ነው። ዘመድ መጥቶ እንደ ሳይታረድ ሳይበላ ሳይጠጣ ሄዳልና ደግነቱ አባቴ ደግሞ አሁን ለኛ ጎዳን፣ ባዶ ቤት አስቀረን። ምንም ቅርስ የለም። ያ ቢኖር ኖር እስካሁን ያ ሁሉ የሚያርደው ምን ሚል ሸጠንም ሆነ ምንም ተለውጠን እንኖራለን። ግብርና እንኳን አባቴ ቀጥሮ ነው የሚያሳርሰው ከሀብትነታችን የተነሳ ማለት ነው።
ገበሬ እንኳን አለው። አባቴ ተቆጣጣሪ ነው። ታርሶ ሲገባ አውድማ ውስጥ እዛ ቆሞ ማየት ነው ስራው። ከብቶቹን ሲያግዱ ምን ሲል እና በጣም ከባድ ነው። የአባታችን መሞት ለኛ በጣም ትልቅ ነገር ከባድ ነውና ምን ብዬ ልንገር ወንድሜ፣ በጣም ብዙ ነገር አለ። እናታችንም ደከመች። በቃ የሁሉ ንብረት የሁሉ እርግፍ አለ። በጣም ረገፈ እና በጣም ያሳዝናል። ሳነሳው የሁሉ ያስለቅሰኛል። በጣም ነው አባቴ ራሱ በዋህነቱ ነው እኛን ሜዳ ላይ ጥሎን ሄደው አንድ ቅርስ እንኳን ሳያስቀምጥልን። በጣም ያሳዝናል። እና እኔም ደግሞ ወደዚህ ወደ አዲስ አበባ መጣሁኝ። እናቴን መርዳት አለብኝ፣ እናቴን በህይወት ማትረፍ አለብኝ ብዬ ደከመች። እናቴ ጎበጠች። የታውቀዋለህ የግብርና ኑሮ ከባድ ነው። ለመጣል ሄደ እንዳቀረብክ ነው፣ እንዳበላህ እንዳጠጣ ነው። ያልቃላ ያቆም እነሱ እና በቃ እኔም ወደዚህ መጣሁ ወደ አዲስ አበባ። የ8ኛ ክፍል ተማሪ ነበርኩኝ። እቴም ተማሪ ነች። አባታችን ጭሮ ግሮ በጣም ነው ያስተማረን። ጎበዝ ነው። ዛሬ ያልተማረ ቦታ የለም ልጆቼ እያለ ግን ምን ዋጋ አለው? ለኛ ደግሞ አልተረፈንም፣ አልሆነልንም። አጉል መንገድ ላይ ቀረብን በደግነቱና በጣም ነው ማዝነው። ሳነሳስ ለቤተሰቦቼ በቃ እምባዬ መቆጣጠር አልችልም። እና ምዬ ልንገር በቃ እና ከባድ ነው እና አዲስ አበባ መጣም። አዲስ አበባ የሰው ቤት ህይወት ደግሞ በጣም ከባድ ነው። በጣም ሰው ቤት ገባሁኝ። በቃ አንድ ዕቃ ሲሰበር ከደሞዝሽ ይቆረጣል ነው የሚሉት። ደሞዟም ትንሽ ነች፣ የምትረባም አይደለችም። እንዳሰብሽው ቤተሰቦችሽን እናትሽን የመርዳት እህትሽን የመርዳት እድል አግኝተሽ ነበር እንደመጣሽ? እናሰብኩት ያው ቤተሰቦቼን ለመርዳት ብዙ ጥረት ነው የማደርገው አልኩ። እና ያው ስራ እየሰራው ዕቃ ይሰበራል። ሰው ቤት ሲሰራ ዕቃ የሚሰበረው ሁሉ ከደሞዝ ይቆረጣል። እና እንዳሰብኩትም አልሆነም። እና ደግሞ ትንሽ የገባውበት ቤት ሰውየው በጣም አስቸጋሪ ነው። እኛ የገጠር ሰዎች ደግሞ እንዲህ አይነት ነገር አናቅም። ሰርተን ለመለወጥ ቤተሰብ ለመርዳት ነው እንጂ እንደዚህ አይነት ቦታ ላይ ሐሳባችንም አይኖርም። እና ሰውየው ደግሞ በአንድ ወቅት ያዘኝ። እንደዚህ እየሰራው ወጥ ቤት ከኋላ የመጣው እጄን ጥምዝዝ አረገኝና ከዛ አልኩ እንዳትጮይ ብጮይ እዚህ አጠፋሻለሁ አለኝ። አጥፋኝ እንጂ ምንም ልታረገኝ አትችልም አልኩት። ከዛ በኋላ ዞር አልኩና በእግሬ ሆድ ዕቃውን መታሁት። ከዛ ሲወድቅ እኔ ሮጬ ወጣሁ። አጋጣሚ ስወጣ ሴትዮዋ በር ላይ ያገኘች። ምን ሆነሽ ነው ስትለኝ እየታገለኝ ባለቤት እጄን የጠመዘዘኝ። ምን አይነት ቤት ነው ለመሆኑ? ቆሻሻ ቤት ነው። እኔ እኮ ለመለወጥ ነው የመጣሁት፣ ልሰራ ነው እንጂ እንዲህ አይነት ድርጊት ላደርግ አይደለም ነው የመጣሁት ስላት ጊዜ የኔ ባለቤት እንዲያረግም አንቺ ፈልገሽ ይሆናል። ማኔ አላደርገውም እንደዚህ። እኔ ሰምኛለሽ አልኳት። ቤተሰቦቼ ጨዋ ቆንጥጠው ገርፈው ነው ያሳደጉኝ ብዬ አልፈልግም ነጊ ቢስት አልፈልግም ብዬ ቀጥታ እኔ ወደ ጣቢያ ሄድኩኝ። ፖሊስ ጣቢያ አካባቢ ነው ብዬ ሄድኩ። ወደዛ የጮኩኝ ሄድኩኝ። ፖሊሶቹ መጡ። እሱም እዛ እንደጣልኩት እዛው ድቅ ብሏል። እዛው ቅርብ አካባቢ ነው ፖሊስ ጣቢያ መጥ። ከዛ ግዴታ የለባትም ምንድነው ብለው እሱንም ፍስ አድርገው እኔንም ወሰዱኝ። እኔ እውነቱን ተናገርኩ። እሷን ያዘችኛል። ጓዳ ገብታ ቁም ሳጥን እየከፈተች ወርቅ ልትወስድ ብር ልትወስድ አለ። እኔ ምልላቸዋለሁ አልኳቸው። እመቤቴን ኪዳነ ብረትን እኔ 5 ሌብነት ከቤተሰብ የተፈጠርም ሌብነት የሚባለውን አላቅም። እኛ አባታችን ቀጥቶን ነው ያሳደገን፣ ስርቆትም አናቅም ብዬ እዛ ሳለቅስና ስንፈራፈር ፖሊሶቹ ልጅቷ እውነተኛ ነው የምትናገረው፣ አንቺ ሂጂ አሁን ያላትን ደሞዝ ምንም ደሞዝ የላትም ዕቃ ሰብራ ጨርሳለች፣ ልብሷን ስጫት ብሎ ፖሊሶቹ ፊት ልብሴና የምታሰጠችኝ። እኔ በዛ ወጥቼ ሄድኩኝ። ቤተክርስቲያን አደርኩኝ። ቤተክርስቲያን ገባውና እዛ ጸሎት እያረኩኝ እያለቀስኩኝ በቃ ብዙ ሰዓት ረጅም ሰዓት ነው ሳለቅስ የነበረውና እኚህ ሴትዮ ለካ እያዩኝ ነበር ቁጭ ብለው። ከዛ ከጨረስኩ ጸሎቴን ከጨረስኩ በኋላ እዛችሁ ቁጭ አልኩኝ። ከዛ ልጄ ምን ሆነሽ ነው እያለቀስኩ ነበር። በጣም እያለቀስኩ ነበርና ከዛ እያለቀስኩኝ ነበርና ከዛ እንደዛ ሲሉኝ ጊዜ አይ ማማዬ እንደዚህ ሆኜ ነው ስላቸው፣ ወይ በሞትኩት ልጄ እኔም የልጅ እናት ነኝ፣ ግን እኔ የሚሰራ ነገር የለኝም፣ ብቻዬን ነው የምኖረው፣ ይዤሽ ልሄድ እኔ ሲሉኝ እንግዲህ ህይወት ነችና ህይወቴን ለማትረፍ ስለሆነ እሺ ማማዬ ብዬ ተከትያቸው መጣሁኝ። ያ1 2 ቀን 3 ቀን ስኖር ሳይ ማማዬ ስራ ልፈልግ የት ትፈልጊያለሽ ሲሉኝ ደላላ ጋር ሄጄ ጠያይቃለሁ። ስራ ተመላላሽ ካገኘው እርሶ ጋር ያደርኩኝ ካላገኘው ጠቅላላ ገባለሁኝ ስላቸው ልጄ ደስ እንዳለሽ ልጄ ነው የምትሆኙ እና እንደም ደስ የሚለኝ ተመላላሽ ብታገኝ ደስ ይለኛል፣ እኔንም ታነጋግሪኛለሽ ልጄ
እግዚአብሔር ይቅናሽ አሉኝና በቃ እኔም ተነስቼ ልኩኝ ደላላ እየጠየቅኩኝ ሲሄድ የደላላ ሰፈር በላይኛ በኩል እያሉኝ ሄድኩኝ። ከዛ ደላላውን አገኘው። ምን አይነት ስራ ነው የምትሰሪ ስለኝ ሰው ቤት ስለው ብዙ ልጆች አሉ ትልቅ ሴቶች አሉና ብዙ ነው ቤተሰቡ ትቻለሽ አለኝ። አይ እንደዛ አይነት ቤት አልገባም እኔ አቅምም የለኝ ለራሴ እና ተመላላሽ ቢሆን ጥሩ ነው ስለው ጊዜ ተመላላሽ አሉ ባልና ሚስቶች ስራ ነው የሚውሉት ልብስ አጥበሽ ምግብ ሰርተሽ ምናምን ለሚስለኝ እንደውም ቆንጆ ነው እሱ ይሻለኛል እናት አሉኝ እሳቸው ጋር አድራለሁ አልኩት። በቃ እዛ ቤት ገባሁኝ። በጣም ጨዋዎች ናቸው። ጧት ሄዳለሁ 12 ሰዓት ሰራርቼ ምን ብዬ ምግባቸውን አስተካክዬ ቤቱን አጸዳድቼ ወደ ማማ ጋር ሄዳለሁ ከሳቸው ጋር ኖራለሁ። እንደዛ ነው ጊዜዬን የጨረስኩትና እኔ በጣም ብዙ ፈተና ነው የተፈተንኩት። በጣም ነው የሚያሳዝነው ህይወቴ በጣም ከባድ ላይ ነው የወደቀችውና ከባለቤትሽ ጋር የተዋወቃችሁበት አጋጣሚ ምን ይመስላል? ባለቤቴ ከዛ በኋላ ባለቤቴ ጋር ሆቴል ስሰራ ነው ከዛ በኋላ ነው ከዛ ቤት ከወጣ በኋላ ነው ሆቴል ስሰራ እዛ አገኘኝና በቃ እኔም አልቀረብኩትም ብዙ እሱ ሲከታተለኝ በስተመጨረሻ ላይ በቃ ለምንድን ነው አንቺ ሰው አታናግሪ ምናምን ሲለኝ ምን ፈልገ ነው ስለው እንደዚህ እኔ እኮ ለዚህ አይደለም ለትዳር ነው ፈልግሽ ምናምን አለ። ያው ሴት ነኝና እንግዲህ እንትን አትልም እምቢ አትልምና እኔ እውነተኛ ሰው መስሎኝ ቀረብኩት። ከዛ እሱም ንብረት አለው እኔ ንብረት የለኝም። ከዛ በኋላ እየሰራው እንትን አልኩ የራሴን ንብረት። ከዛ ስንኖር ተከራይተን ስንኖር ከዛ በኋላ ምን ብዬ ልንገር ፈተና በጣም ረጅም ነው እኔ ተወርቶም አያልቅም እና በጣም ረጅም ነው። ግን የሁሉ የምትጠይቁኝ ምን ልታደርጉልኝ ነው? አንድ ያልገባኝ ነገር አለ። እንደነገርንሽ እኮ ነው ተነጋግረን አይደል የጀመርነው? አይደለም እኔ ምንም ነገር አልፈልግም። አሁን የሁሉ ጠየቃችሁኝ ግን ምን ልታደርጉልኝ ነው? እኮ ሁሉንም ታሪክ ነግረሽን እንዴት ንብረትሽን እንዳጣሽ ስናቅ እረዳሻለን። ምንድነው የምትረዱኝ? ምን የምታረጉልኝ ነገር እኮ የለም። እኔ አሁን ዝም ብላችሁ ነው የምታስለበለቡ። ቆይ እሺ ተረጋጊ እንዴ ቆይ መሲያረኩት ነው ተረጋጊ እንጂ ጥያቄ ብቻ በዛችሁ ኧረ ቆይ ተረጋጋ ነይ አንዴ ቆይ ነይ እሺ እንግዲህ ተመልሰን መጥተናል ተመልካቾች። እንግዲህ ላስረዳሽ ሞክሬያለሁ አሁንም የተረዳሽኝ ይመስለኛል። ታሪክሽን ምን ጠይቀሽ ይሄንን ሁሉ ጥያቄ ምናበዛብሽ ሁሉንም ነገር አውቀን አንቺን ለማገዝ ነው እዚህ ድረስ የመጣ ነው። እንደዚህ ምን ለፋውም አንቺን ለማገዝ ያጣሽውን ነገር ለማስመለስ የምንችለውን ጥረት ለማድረግ ነው። እሺ ይሄንን ተረድተሽን ጥያቄ የምጠይቀው ጋዜጠኛ ስለሆንኩ ነው። ስለዚህ ጥያቄዎቼን በደንብ መልሽልኝና እኔ ማድረግ የምችለውን ነገር እንዳለ ሄጄ እንዳደርግ ነው። እሺ አሁን ገብቶሻል አይደል መሰረት? አዎ ገብቶኛል። እሺ እንግዲህ ያወራን የነበረውን ነገር እንቀጥላለን። አይዞሽ ምንም እንትን ሳትይ ሁሉንም ነገር ሳትደብቂ ንገሪን። ከዛ በኋላ እኛ ማድረግ የምንችለውን እንዳለ እናደርጋለን። እሺ መሰረት እስቲ ያንቺና ያቶ መኳንንት ትውውቅ እንዴት ነው የጀመረው ብዬ ጠይቄሽ ነው ያቆምነው። ከሱ ጀምሮ እስቲ ታሪክሽን ንገሪን። እኔና መኳንንት የተዋወቅነው ያው ሆቴል ይመጣ ነበር። እኔ ሆቴል ሰራ ነበር እና በዛ ነው የምንተዋወቀው። እና እዛ ይመጣል እኔ እዛ ነው የምሰራው። ስለዚህ ሁሉ ጊዜም ይከታተለኛል። እኔ ስራዬን ነው እንጂ ምለው ወደ እንደዛ አይነት ነገር ሐሳቡም ልቦናውም የለኝም። እኔ እሱ ሁሌ ይመጣል ቀን በቀን ሳይመጣ የሚውልበት ቀን የለም እና እኔም አላናግረውም። እሱ ይመጣል እኔ ሰላምም አልለውም። እኔ ስራዬን ነው የምከታተለውና አንድ ቀለት እንዴት ነው አንቺ እኔ እኮ ለምንድን ነው የምትተብቹው? ምንድነው ሰው አታናግሪ ምናምን ሲል ወንድም ይዞር በልልኝ ከዚህ እኔ እኮ ስራ ነው የምሰራው። እኔ እዚህ ሰው ማናገርበት ሰዓት ጊዜ የለኝም። እኔ እኮ የምፈልግሽ እኮ ለቁም ነገር ለትዳር ነው እንጂ እኔ ለሌላ ነገር እኮ አይደለም ማለት በቃ እንደዛ ላይ እኔ እንደዛ ቢለኝም እኔ አልሰማሁትም እና በቃ ይከታተለኛል እስከምመጣበት ቤት ድረስ ሁሉ እየተከተለኝ ይመጣል። ከዛ እዚህም ስገባ ሁሉ አየ እኔ ያላየሁትም እሱ ሄደ ተመልሶ እንደገና በስንተኛው ቀን እንደዚሁ መጣ።
ከዛ ጓደኞቹን ሰብስቦ እንደዚህ ነው ብሎ እነሱን ደሞ ላከብኝና እዛ እኔ ምንም ነገር ማቀው ነገር የለም ሄዱልኝ ከዚህ ብዬ እነሱንም ሰደብኳቸው። አንቺ ምን ሆነሽ ነው? እሱ እኮ ለቁም ነገር ነው የሚፈልግሽ፣ ለትዳር ነው የሚፈልግሽ። እኛ እሱ ጓደኞች ነው እሱ ልኮን እኮ ነው። እሺ ካለቻችሁ አነጋግሩልኝ ብሎ ነው ሲሉ እኔ ነገም ዛሬም ይሻልልም ሄዱ ከዚህ ብዬ እንደውም እነሱን ሁሉ ተቆጣዋቸው። ስቆጣቸው ጊዜ አረ እሷ ኃይለኛ ነች ሰውን ማታናግርም፣ እስቲ ሌላ ቀን ደሞ እናናግራታለን ምናምን አሉና እየተሳሳቁ ሄዱ። እኔ ኮስተር ብዬባቸው ነው ወደ ስራዬ ሄድኩት። አላናገርኳቸውም። ሊያናገርንሽ እኮ ነው ቆመን እያናገርሽ ገፍተርሽ እንትሄጃለሽ ምናምን ሲሉ እኔ ወደ ስራዬ ቀጥ ሄድኩ። ለምን ለእንጀራ ነው የመጣው ልሰራ ነው። ደሃናቴን ለመርዳት ነው ሐሳቤ ትልቅ ነው። ትልቅ ቦታ ለመድረስ ነው የምፈልገው እንጂ እንደዚህ አይነት ነገር አልፈልግም። በውስጤ የማስበው ማለት ነው። ከዛ አንድ ቀን ጓደኛው የሚያዘኝና ጄን እንዴ አይሰውየው እኮ የሚፈልግሽ እኮ ለትዳር ነው ለሌላ ነገር ለምን አታናግሪም? እሱንም ቢያልሽ እኛን ለምን አታናግሪም? ስለይ የምን ትዳር አልኩት። ለትዳር አታውቂም ማለት አላውቅም። ትዳር አላውቅም ዞር በልልኝ ከዚህ ከስራዬ ላይ አልኩት። ከዛ አብረውኝ ወደ ቤት ስመጣ እነሱም አብረውኝ ተከትለው ይመጣው እስከምገባ ድረስ አዩና ቤቱን። ከዛ በኋላ ደጅ ላይ ቆሞ አንኳኩ። ከዛ ማራ ልጅ የበር እንኳኳል አሉኝ። ማማ የዘግቼ እኮ ነው የገባው ስላራ አሁንም እንኳኳል እስቲ ውጭናይ ምንድነው እሱ አሉኝ። ከዛ እሺ ማማዬ ብዬ ስል እሳቸው ቀድሞኝ ወጡ። ከዛ እንደምነው ሰላም ነው ምናምን ልክ እንደሚያቋቸው ሰው ሰላም አሏቸውና ግቡ ይሏቸው። እሳቸው ደግሞ አላወቁም። ማን ፈልጋ ሲላይ እዚህ ቤት የገባቸው ልጅ እንደዚህ ማማዬ ምናምን ሲሏቸው እንዴ እሷ እኮ ልጄ ነች ምን ፈልጋችሁ ነው? ልጄ ነች ኧረ ማን ልጄ ምናምን ሲሏቸው አይ ማማዬ ገብተን በእንነጋገር አይሻልም ውጭ በር ላይ ከምንቆም አሉ። ገቡና ከዛ ለማማዬ እንደዚህ ለትዳር ነው የምንፈልጋት አሏቸው። እሳቸውም ደስ አላቸው አሉና እኔ ደስ ይለኛል በጣም ጥሩ ልጅ ነች መልካም ልጅ ነች ብለው እሳቸው በራሳቸው በቃ ምን ብዬ ልንገር በራሳቸው እንትን አረጉት በቃ ጨረሱት። እኔን ሳይጠይቁ ደስ አላቸው። ከደስታቸው የተነሳ ነው ነገሩ። ትልቅ ሰው ናቸው ደስታ ነው። እንደዛ ሲሉ ጊዜ እነሱም እንደዚህ ቀን እናያዝ ማማዬ እንቁረጥ ምናምን ሲሏቸው ከዛ በኋላ እሳቸው ደግሞ ልጄ ነይ ያሉኝ። አቤት ማማዬ ስላቸው አረ እነዚህ ሰዎች ታውቂያቸዋለሽ እንዴ ያሉኝ። ከዛ እኔ ዝም አልኳቸው። እንደዚህ እኮ እያሉ ነው ልጄ ትዳር ነው የምንፈልገው እያሉ ነው። እኔ እኮ ሻልኩና ልላልኩኝ ምን ይመስልሻል አንቺ አሉኝ። አይ ማማዬ ባስብበት አይሻልም ልሰብበት ሳይታሰብ እኔ እንደዚህ አይነት ሐሳቡ ምቅዱም ይለኝ ማማዬ ልሰብበትና እሺ ልታሳፍሪ ነው ታዲያ እኔን አሉ። አይ አላሳፍረውትም እናቴ ግን ልሰብበት አልኳቸው። እና እሳቸው ጋራ ተነጋገሩ ብዙ ሰዓት አወሩ። በቃ ምን እንደሆነ አላቅም አወሩ። እኔም ለዛን ሰዓት ያው ለጊዜው እንትን አልኩና በኋላ እሳቸው ሽማግሌ እንትን ብለው ያው እሳቸው ቤት ዳሩኝ። እሳቸው ማለት ነው እናት ሆነው ዳሩኝ። ያው እሱም ቤት ነበረው ተከራይቶ የሚቀመጥበት እዛ ይዞኝ ሄደ። ያው እዛ ስንኖር እሱም የመኪና መለዋወጫ እቃ አለው ሱቅ አለው። ከዛ ለኔም እዚህ ትሰሪያለሽ ምናምን ብሎኝ እዛ እንደገና ከፈተልኝ እና ምን እሱ ከፈተልኝ። ያው ስንኖር እሱም እየሰራ እኔም እየሰራሁኝ ያው ከዛ ከክራይ ቤት ወጣን ቤት ገዛን። ከዛ ደግሞ እንደዚህ ቤት ተገዛን በኋላ ደግሞ እንደገና ደግሞ መኪና ገዛ። ግን እግዚአብሔር ያልፈቀደው አይሆንም ፍሬ የለም። እንግዲህ እሱ ይሁን ከኔ ይሁን አልተመረመንም። በእግዚአብሔር ስራ ደግሞ አንገባም። በዚህ የእግዚአብሔር ስራ ነው ፍሬ የሚሰጠው እግዚአብሔር ነው የሚያድለው። እና በቃ ኑሯችን በጣም ቆንጆ ኑሮ ነው የምንኖረው። መኪናም ገዛን በቃ ሀብት መጣ ፈሰሰ። ምን ዋጋ አለው ሀብት ብቻህን ልጅ ከሌለ ዋጋ የለውም። ለምን ለስም መጠሪያ ልጅ ወልደሃል ወይ ይላል ሰው ሲታርት። እና በጣም ከባድ ነው ህይወት ነበረ። ደስታንም መከራንም ሁሉም ተፈራረቀ። ኖርን በጣም በደስተኛ ህይወት ኖርን።
ደስ የሚሉት እንደው እስቲ ስለ እህትሽ ንገሪኝ እሷን አምጥተሽ አንቺና ባለቤትሽ መግባባት ሳትችሉ ስትቀሩ ንብረት በሷ ስም እንዳፈራሽ ነው እንግዲህ የሰማነውና እስቲ ስለሷ ንገሪኝ አው እህቴማ ያው እኔ ከገጠር ያመጣኋት ያው ገጠር ኑሮ ሁሌም ገጠር አትኖርም እኔ ከተማ እየኖርኩኝ ብዬ ነው ሄጄ እህቴን አመጣኋት እኔ ጋር እንድትኖር እኔ ጋር እንድትኖር ብዬ አመጣኋት እኔ ጋር እየኖረችም በቃ የሰውን ልቦናና ሐሳቡን አንተ አታቀው አትመረምረው ኖረች እኔ ጋር እየኖረች ሁሉም በቃ አብረን እንሰራለን እዛም ቤቱ ሰርታ ተጠብቀኛለች እኔ ከውጭ ሰርቼ ስመጣ እና ያው እዛም ገጠር እያለች እኔ ነኝ ከዚህ ሳንቲም ምንም ምልክላት እዛም እያለች መረዳት እኔ ነኝ እዚህም አመጣኋት አሳደኳት እዛም እያስተማርኳት ነበር ደሞዝ የበለጠ ትማር ብዬ ደሞ የበለጠ እዚህ አመጣኋት ያው እናትም ሆኛ አሳደኳት ማለት ይችላልው እኔ ነኝ ያሳደኳት እና እዚሁ ስንኖር አብረን ስንኖር ከዚህ ሰውዬ ጋር ምንም መስማማት አልቻልንም በጣም ሁሌ ጭቅጭቅ ነው ሁሌ ንዝንዝ ነው በምን ተነስቶ እንደሚጣላኝም አላቅም በቃ መጨቃጨቅ ነው መናገር ነው በትንሹ ነገር ይናገረኛል እኔ ምንም ሳላረግ እሱ ድንፍት ብሎ ነው የሚናገረው እና በየጊዜው ጸባዩ እየተለወጠ መጣ እኔ ዝም አልኩኝ እኔ አልናገርም ለምን በሴት ልጅ ንግግር አያምርም ወንድ ልጅ ቢናገር ያው ግን ሴት ልጅ ደግሞ አፍከፍታ መናገር ደስ አይልም እና ያንን ሁሉ ችዬ ነው የኖርኩት እንደዛም እያረገኝ ችዬ ነው የምኖረው በቃ እሱ ውስጥ ለውስጥ ብዙ ስራ እየሰራ ነው ያለው ውስጥ ለውስጥ እኔ አላቅም ያው እኔ በዛው ኑሮ ነው የምኖረው በማላቀው ብዙ ነገሮችን ቃዎቹን እያሸሸ እያስቀመጠ እያሸሸ በቃ እንደዛ መጨረሻ ላይ ደግሞ ያው ፍርድ ቤት ካልተለያየን ብሎ መጣ ከራሱ መጣ በቃ ካልተለያየን አለ አረባክስ ለሽማግሌም ሰበሰብኩኝ ምን አልኩ በፍጹም አያስፈልገኝም ከሷ ጋር መኖር እንደው እንኳን መኖር ማያትም አልፈልግም እሷን ለአንድ ቀን እንኳን እንዳያት አልፈልግም አለ ቢባል ቢሰራም ቢያለ በቃ በፍርድ ቤት ተለያየ በዚህ መሃል ንብረት ታሸሺ ነበር አንቺም የሚል ነገር ነው የሰማሁት በእህትሽ ስም አድርገሽ አሸሸሽ ንብረት ነው የሚሉት ሰዎች አንቺ ምን ትያለሽ እና እኔ ደግሞ ንብረቱን እሱ የራሱን ንብረት እያሸሸ እኔ ምንም ነገር አላቅም ነበር እያሸሸ እኔ አንደኛ ባለች አሸሸሽ እኮ ነው አዎ እኔም በህቴ ማሸሸው የራሴ ሀቅ ንብረቴን እኮ ነው የራሴ በፊት የነበረኝን ማለት ነው እንጂ ያሸሸውት እንጂ በራስሽ ስም ቢሆን ምን ችግር ነበረው ለምን ለእህትሽ ሰጠሽ ለምን እህቴን አምጥቼ እዚህ ሜዳ ላይ መጣል የለብኝም ባስተምርሻለሁ ብዬ አምጥቼ እንደገና ደግሞ እቺ ተማሪ ልጅ የተማረች እንደገና ደግሞ የሰውዬ ቃይን እያሸሸ ቤቱ ባዶ ሆነ ከዛ ያንን በህቴ ስም ያረኩት እህቴ ከፋም ለማ ሸጣም ትጠቀማለች ትማርበታለች ብዬ እንጂ ለሌላ ለከፋት አይደለም ያደርኩትና በጎ ስራ ለራስ ነው አልሰረኩም የገዛ ንብረቴን ነው በህቴ ስም ያረኩት እሱ የበለጠውን አሽሾ እንደፈለገ ያረገን ሆቴሉንም መኖሪያ ቤቱንም በሷ ስም አድርገሽ ነው በዚህ ጎዳና ይደግሽው መጨረሻሽ እንዲው ነው እንዲ ማድረግሽ ትክክል ነው እና አሁን እኔ እህቴ እኮ ትከዳኛለች ብያለሁ ሰው በቃኛ አጨቅጭቀኝ በእናት ከዚህ እሺ ያጨቅጭቀኝ በእናት በቃ አሁን በስነ ስርዓት እንድነው እኔ በቃኛል ያመኛል ከዚህ በኋላ አታንሳብኝ ድሮ በጣም ነው የሚያመኝ ለምን አትረዳኝ አረ ደና ወርተሽላችኋል አይደለማ በዛብኝ እኮ በዛ በቃ ያለ እየጨረስን ነው አይ በዛ ምን ያደርግልኛል አሁን ይሄን ሁሉ ጥያቄ የምጠይቀው ምንድነው የሚሰጠኝ ምንድነው ጥቅሙ ሴት አለ ጥቅም ምን አረጋልኝ ይኸውልሽ እሱ የገዛ ስጋዬ እናቴ ልጅ ያልጠቀመችኝ እሱ ሊጠቅመኝ ነው ለኔ አይጠቅመኝም ምን ያደርግልኛል እሱ ብቻ ናት ክፉ እኮ እንጂ ሁሉም ሰው ክፉ ነው ማለት አንድ ነው እኔ በቃ በሷ አስታይን ሁሉንም የማየው በሷ ሰው ነው በቃ እኔ ያመኛል በእናትህ ያመኛል በቃ እናስጨንቃት እሺ ተየት ይዛልሽ ኧረ ምን ትንባያትና እሺ እንግዲህ ተመልካቾቻችን ተመልሰን መተናል እንግዲህ ከመሰረት ጋር ያደረግነው ቆይታ አይታችኋል
እንግዲህ ከባድ ነው ከሷ ጋር ኮሙኒኬት ማድረጉም ከባድ ነው በጣም ረጅም ሰዓት እያቋረጠን ነበር ቀረጻችንን ስንቀጥል የነበረው ከሷ ጋር ማውራቱም በጣም ከባድ ነው ነገር ግን ታሪኩን አንድ ታሪክ ሰማን በየቦታውም እየዞርን ታሪካቸውን ለማጣራት ሞከርን የወይዘሮ መሰረትንና የአቶ መካንንትን ታሪክ እንግዲህ ሰፈር ውስጥ እየዞርን ስናጣራ ሰው ሁሉ ተመሳሳይ ታሪክ ነበር የሚነግረን እንግዲህ እዚህ አጠገብ ያለው ወጣት ግን የተለየ ታሪክ ስለነገረን እሱን ከሱ ጋር ትንሽ ለማውራት ፍቃደኛም ስለሆነ ከሱ ጋር ለማውራት ተቀምጠናል እንደው ምን ያህል ነው የምታውቃቸው እነዚህን ባልና ሚስት ወይዘሮ መሰረት ያው ረጅም አመት እንግዲህ በዚህ ሰፈር ውስጥ አብረን የኖር ነው እና ያላቸው የሰፈርም ግንኙነትም ሆነ በቤት ውስጥ ያላቸው ሁኔታ በጣም አስፈሪና በጣም ለሰፈሩም ነዋሪ በጣም የሚያስፈራ ነው ምክንያቱም ለሊት ላይም ከነሱ ቤት የሚወጡ ድምጾችን እንሰማለን አጓጉል ድምጾች ማለት ይሄ እንደ ባዕድ አምልኮም ሆነ እንደ ጸቦች ምናም ብዙ ነገሮች አሉ እና ከባድ ነበር ምንም አይነት ሰላም የለም ቤታቸው ውስጥ አንተ የተለየ ታሪክ እንደዚህ ልትነግረኝ የቻልከው ግራ ስለገባኝ ነው ብዙ ሰዎች እዚህ ሰፈር ውስጥ ጠይቅ ወይዘሮ መሰረት በጣም ጥሩ ሰው ነበሩ እንግዲህ ገዛ እህታቸው ናት እንጂ አታላ እንደዚህ ተሸውደው ነው እንጂ እሳቸው ጥሩ ሰው ነበሩ ነው የሚለው አንተ ግን ደግሞ ሌላም መጥፎ ሳይድ አላቸው ነው ምትለኝና ምንድነው እስቲ ነገር ያው የሰፈሩ ሰዎች አሁን ከነሱ የሚጠቀሙትም የሆነ ገንዘብም ምንም ስላለ የተደበቀው ሚስጥር አይነግሯቸውም ምክንያቱም አሁን ሆቴላቸውም ላይ ሆነ ሌላ ቦታ ላይ የሚሰሩት ከጀርባ ተደብቀው የሚሰሩ ብዙ ነገሮች አሉ ባዕድ አምልኮዎች አሁን ለምሳሌ ካሉት ሆቴሎች በጣም ስመ ገናና ሆቴሎች የበለጠ የነሱ ሆቴል ይሰራል በጣም ነው ብዙ ነገር የሚደረገው አጓጉል እርዶች ይደረጋሉ ከጀርባ የሚደፉ ነገሮች አሉ ሰዓት ላፊ የሚጮህ ጩኸት አለ አጉል እምነት እንሰማለንና በጣም አዳጋጅ ነው እንደዚህ ነው ብሎ ለመግለጽ ከባድ ነው እንደው እነዚህን ባለ ተዳሮች ከመጀመሪያ እስከ መጨረሻ ታቃቸዋለህ ሰርተው ያገኙ ሰዎችን ብዙ ጊዜ ሰዎች ኢትዮጵያ ውስጥ ከባዕድ አምልኮ ጋር ያገናኙታል እንደዛ አይነት አሜት ነው ወይስ መታቀው ነገር አለ ይሄ በትክክል እንደሚባለውም ከሆነ የሰፈሩ ሰዎች ያዩዋቸው ነገሮችም ያሉትም ነገሮች የሚወራውም ነገር ከጠንቋይ ቤትና ከእንደዚህ ከመሳሰሉ ባዕድ ቦታዎች ላይ ከወንዞች ውስጥ የሆኑ አጥንቶችን ያጓጉል ነገሮችን በመጣልና ከጠንቋይ ቤት ሲወጡ በተደጋጋሚ በመታየታቸው ይሄ ሰፈሩ ከላይ እስከ ታች ማያቃቸው የለም ስለነሱ ቤት እና መጨረሻዋም እንደዚህ ያመጣባት አይምሮሃም ልክ ያላረገላት ነገር ቢኖር ይሄ ባዕድ አምልኮ የመጨረሻው ያመጣው እምነት ነው እህቴም ወሰደችብኝ ምናምን ትላለች እንጂ ሁሉም የተነካካ ናቸው ሁኔታውም ከህቷ ጋርም ያለው ሁኔታ በጣም ያው በእንደዚህ አይነት ጉዳይ የተነካኩ ስለሆኑ ያስታውቃል አመጣጡ ምክንያቱም ደግሞ በሁለት አመት ውስጥ የትኛውም አይነት ሰው ሰርቶ ወይም እንደዚህ አይነት ነገር ሊለወጥ ፎቅ ቤት ሆቴል መኪና ሊገዛ አይችልም በሁለት አመት ውስጥ ምናልባት ሎተሪ ወይም እንደዚህ አይነት የእድል ነገሮች ወይ ውርሶች ካላገኘህ እንጂ በስራ የሚለው እንኳን አያስኬድም ባጭር ጊዜ ነው እነሱ ባጭር ጊዜ ውስጥ ነው ሀብታም የሆኑትና ምንጩም ያስታውቃል የሚሄዱበት ቦታ ለሊት ላይ የሚደረገው ነገር አጉል እምነቶቹ ከቤታቸው የሚወጣ ጩኸት እና የተለያዩ ነገሮች አሉ ይሄንን የሚያረጋግጥ እንዴት ሌላ ሰው የሰፈር ሰው ይሄንን ነገር ሊነግረኝ አልቻለም ያው አብዛኛውም ሰዎች ማለት ይችላል እዚህ አካባቢ የእምነቱም የኋላ ቀር አስተሳሰብም ስላለ የእምነቱም ተካፋይም ስለሆኑ ሚስጥሩን ተደባብቀው ነው የሚያወጡት እናም እነሱ ቤት ደግሞ ያልበላም ያልጠጣም የለም ማይደረግለት የለም ስለዚህ ይሄን ሚስጥር ለማወቅ በጣም ይከብዳል ይሄ አሁን ወይዘሮ መሰረትም እህቷም እንደዚህ ባዕድ አምልኮ ውስጥ አሉ ነው የምትለኝ ሁሉም ኦልሞስት ሰፈሩ ማለት ይችላል ከትምርትም ደረጃ ጋር እና ካለው ሁኔታ ከምታየው ነው ያኗኗሩም ሁኔታዎችን እንግዲህ ከምታየውም ነገር ዝቅተኛና የትንሽ አነስ ያለ አስተሳሰብና አመለካከት ያለው ህብረተሰብ ይበዛል ትምርትም ትንሽ የቆጠረ የለምና ሰፈሩም እንደምታየው እንግዲህ እንዳለ እንግዲህ የጠንቋይ ሰፈር ነው እንግዲህ አካባቢውንም ዙሪያውን እንደምታየው ነው እና ከላይ ጀምሮ እንግዲህ አሁን በተጠይቅ የእንትና ቤት ነው የሚባለው ለሊት ማይቆም ፈረስ ምናምን የለም እና ጩኸት ነው ብቻ ከባድ ነው ያለው ሁኔታ
ስለዚህ አንተ አሁን እምነትህ በባዕድ አምልኮ ነው ይሄ ንብረት የመጣው የወይዘሮ መሰረትም ማበድ የዚህ ባዕድ አምልኮ ውጤት ነው የምትለው? በትክክል ያ ይሄ ታወቀ ነው። ባዕድ አምልኮ የሚከተል ሰው መጨረሻው እብደት ወይም ጎዳና መውደቅ ነው። እንደምታየው ነው እንግዲህ የሴትዮዋን መጨረሻ እንግዲህ እንደምታየው ነው። ማለት ጤናኛ አይምሮ ቢኖረው ሰውየው ከእህቷ ጋርም እሷን ትቶ አይሆንም። እንደምታያቸው ነው። አብረው ናቸው እንዴ? አብረው ናቸው። አሁንም ከእህቷ ጋር አብረው ናቸው ያሉት። እሱን ቀላል ነገር ስለሆነ ሊነግሩ ይችላሉ ሰዎችን ብትጠይቅ። ያው መሰረትም እንደምታያት እንግዲህ ወድቃ ነው እንግዲህ ያለችው አጉል ላይ ነች የሆነችው። እንግዲህ መስዋዕትነት አርጓት ይሁን በሷ ይሁን ይሄ ነገሮች የተሰራባት አይታወቅም። እንግዲህ እንደምታያት ነች መሰረትም። እንግዲህ እኔ ያንተ ሐሳብ ለየት ስላለብኝ ያንተን ሐሳብ ደግሞ በካሜራ ለማስቀረት ነው። ምክንያቱም እኔ ሰፈር ውስጥ ብዙ ሰውም ሳዋራ መሰረት ደህና ሰው ናት እህቷ ሸውዳት ነው የሚል ታሪክ እንጂ አንተ አሁን ወጣ ያለ ታሪኮች ነው የነገርከኝ። ስለዚህ እንግዲህ ይህንን ሁሉ ማጣራት የምችለው እንግዲህ ከወይዘሮ መሰረት እህት ነውና ወደሷ የምንሄድ ይሆናል። አንተን ግን አመሰግናለሁ በጣም። እሺ ነግይታ እሺ እንግዲህ ተመልካቾቻችን እስካሁን ድረስ እንዳያችሁት የወይዘሮ መሰረት ታሪክ እንግዲህ ነገሮች እየተወሳሰቡ ይመስለኛል። ለዚህ ሁሉ ነገር እንግዲህ መልስ ልሰጠን የምትችለው መቅደስ የተሰኘችው የወይዘሮ መሰረት እህት ናት። እንግዲህ ደጋግሜ ደውዬላት እዚህ አካባቢ ጋር እንድንገናኝ ተቀጣጥረናል። ጉዳዩን አላስረዳዋትም፣ ስለምን እንደሆነም አልነገርኳትም። ግን ደጋግሜ ደውዬላት እየወጣው ነው ከመጣችሁ 2-3 ደቂቃ ልስጣችሁ ብላን እንግዲህ ቆማ ነው የምትገኘው። እዛው አካባቢ ሆነን ነው ማውራው። ስለዚህ እንግዲህ ከሷ ጋር የምንገናኝ ነው የሚሆነው። እስቲ እዛው ጋር ምን ይፈጠራል የሚለውን አብረን እንይ። ሰላም እንዴት ነሽ? ሰላም ነው። እኔ ነኝ ሳዋራሽ የነበረው። እኔ ነኝ ስደውል የነበረው። ካንቺ ጋር ለማውራት ነበር የመጣ ነው። ላውራሽ የመጣሁት ስለ እህትሽ ነው። ማለት ማናት እህቴ? እህትሽን ስለ እህትሽ ጉዳይ ነው። አንድ ጊዜ ተረጋግተሽ ስለ እህትሽ እንድናወራ ነው። ምንድነው ማውራት የምትፈልገው? ምንም ማውራው ነገር የለም። እኔ ለምን አታወሪንም? ምን ችግር አለ? አጥፋልኝ ካሜራውን። ይኸውልሽ ስለ መሰረት አንዳንድ ነገር እንድናወራ ነው። ሰማኛል። መጀመሪያ ካሜራውን አጥፋልኝ እኮ። ለምን አናወራም? ችግር የለውም። ካሜራው ነገር የለም። ካሜራው ይጠፋል። እኔ ምንም ማውራት አልፈልግም። ካሜራውን አጥፋልኝ። ችግር የለውም። ምንድን ችግር አለብሽ? ለምን አትሰማኝም? እኔም ችግር የለብኝም። ችግር ከሌለብሽ ለምን አናወራ? ወደዛ ዞር በል ከላይና ካሜራህን አጥፋልኝ። ማውራት የምትፈልገው ነገር በስርዓት አውራኝ እኮ። በስነ ስርዓት እኮ እያወራሽ ነው። አንቺ ነሽ እኮ በስነ ስርዓት የማታወሪው። አክብሬ ነው የቆምኩትኝ። አጥፋልኝ ካሜራውን። ምንም ማውራው ነገር የለም። ይጠፋልሻል አልኩሽ እኮ። ለምን ተረጋግተሽ አታወሪ? ነገር የለም። ለምንድን ነው የማታወሪ? ለምን አታጠፋልኝም? አንተ አጥፋ ካሜራውን።